ዛሬ ይዤላችሁ የመጣሁት ጀማሪ ዩቲዩበሮች የምትሰሯቸውን ስህተቶች ነው። ተማቀውና ከተረዳሁት ከእንግዲህ ከመምህራኖች ከምሁራኖች የተረዳሁትን የተማርኩትን ላስረዳችሁ እሞክራለሁ። በተለይ የማዳም ቅመሞች ምንም የማታውቁ ምስኪኖች ማለት ነው። የማዳም ቅመሞች ለእናንተ ይጠቅማችኋል ብዬ አስባለሁ። ዩቲዩብ እያላችሁ ያለ አግባብ የምትደክሙ ብዙ እህቶች አላችሁ። በጣም የምትደክሙ መስዋዕትነት የምትከፍሉ ብዙ ሰዓታችሁን መስዋዕትነት በዳታ የምትጠቀሙ አላችሁ፣ በዋይፋይ የምትጠቀሙ አላችሁ። ይህ መልእክት ታዲያ ለእናንተ ነው። 5 ነገሮችን እነግራችኋለሁ፣ ይጠቅማችኋል። እስከ መጨረሻ ቪዲዮውን አዳምጡ። መልስ ኮሜንት ላይ አስቀምጡልኝ። ጥያቄ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የምትፈልጉትን ኮሜንት ላይ አስቀምጡልኝ። እኔም ደግሞ ኮሜንታችሁን አይቼ መልሳለሁ ማለት ነው። ሰላም ሰላም፣ ክቡራትና ክቡራን ተመልካቾች በመላው ዓለም የምትገኙ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ሰላማችሁ ብዝት ይበልልኝ። ሰላም፣ ደስታ፣ ፍቅር፣ አንድነት ለእናንተ ይሁን። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። በያላችሁበት ዓለም ዳርቻ እናንተም ሰላማችሁ ብዝት ይበልልኝ። ወጥቶ ተመቅረት እግዚአብሔር አምላክ ይሰወራችሁ። ለቤቴ አዲስ ሆናችሁ ብርቱካን 5 ቶብ ነኝ። ሰብስክራይብ ላይክ እያደረጋችሁ እስከ መጨረሻ ቪዲዮውን አብራችሁን ቆዩ፣ አዳምጡ ማለት ነው። ዛሬ እንዴት ነው ፋራልኩባችሁ? በቢንግ መጥቻለሁ። ዛሬ ደግሞ ልብስ ቢንግ ነው። ዛሬ እንግዲህ ስለ ጀማሪ ዩቲዩበሮች ነው። ሞር ለማዳም ቅመሞች የሚሰሯቸው ስህተቶች የምችለውንና እኔም ብዙ እንዴት ዩቲዩብ እንደሚያደክም ስለማቀው ለኛ ለማዳም ቅመሞች ብዙ ዩቲዩብ ብዙ ሰዓት ብዙ መስዋዕትነት ያስከፍለናልና ተነሱ 5 ነገሮችን እነግራችኋለሁ። ጥያቄ አሁንም ካላችሁ ኮሜንት ላይ አስቀምጡልኝ። አንደኛ ጎግል ዩቲዩብ ስከፍቱ ጎግል ላይ ገብታችሁ የምታስተካክሉ ሴቲንግ አለ፣ የሚከፈቱ ሴቲንጎች አሉ እና እዛ ገብታችሁ ጎግል ላይ ገብታችሁ የዛን ሴቲንግ ታላስተካክላችሁ እናንተ ሞኒ አትሆንም። ሞኒ ዩቲዩብ አልጎሪዝም ሞኒ አይቀበላችሁም። ዩቲዩብ አይቀበላችሁም። ደግሞ ያንን ተፈልጋችሁ አቦጊዳ ሚዲያን ግቡና ሰርች ያርጋችሁ ዩቲዩብ እንዴት ማስተካከል እንዳለባችሁ፣ ዩቲዩብ እንዴት መክፈት እንዳለባችሁ፣ ጉግል ክሮም ላይ እንዴት ገብታችሁ ሞኒ የሚሆን ቻናል እንዴት መክፈት እንዳለባችሁ አቦጊዳ ሚዲያ ኮምፒውተርን ተከታተሉ። ስለዚህ እናንተ የፈለገው ኖርማሊ ዩቲዩብ ኖርማሊ እኮ ዩቲዩብ ይከፈታል። ዩቲዩብ ተከፍታላችሁ ሴቲንጎች ታስተካከሉ። መቼም ሞኒ አቆኑም። ይሄንን ማወቅ አለባችሁ። ታት ደግሞ ተመርከማችሁ በፊት መጀመሪያ ዩቲዩብ ተከፍቱ ይሄንን ማስተካከል አለባችሁ። እናንተ ተከፈታችሁት ማለት ነው። ደግሞ ሰውም የከፈታላችሁ እንዴት ማድረግ እንደምትችሉ እነግራችኋለሁ ማለት ነው። ይሄ እናንተ የከፈታችሁትን ቻናል የጉግል ክሮም ላይ ገብታችሁ ስቴፕ ባይ ስቴፕ ተጉግል ክሮም ወደ ዩቲዩብ ስቱዲዮ ይወስዳችኋል ማለት ነው። አገር የምትሞሉለት ዩቲዩብ ስቱዲዮ ላይ ገብታችሁ የሚበሩ አሉ። አሁንም እዛም እነዛ ነገሮች ታላበራችሁ መቼም እናንተም 1 አመት ብትደክሙ ሞኒ አትሆኑም። ዩቲዩብ አልጎሪዝም አይቀበላችሁም። ይሄን እንድታውቁ ይገባል መጀመሪያ ማለት ነው። ሁለተኛው ደግሞ ይጀላችሁ መጣሁት። ሁለተኛው ደግሞ ሰው የከፈተላችሁን ቻናል ፓስወርድ መቀየር አለባችሁ። ሰው የከፈተላችሁን ቻናል ፓስወርድ ቀይሩ። ሀክ ይደረግባችኋል። በየቀኑ ሀክ ይደረግባችኋል። ሰዓታችሁ አይሞላም በፍጹም። አመትም 2 አመትም ሊፈጅባችሁ ይችላል። ሰዓታችሁ አይሞላም። ሰው የከፈተላችሁን ቻናል ኢሜል እናንተ በራሳችሁ ኢሜል ከፍታችሁ በዛ ኢሜል ፓስወርድ ያንን አስፈታችሁ በአዲስ ፓስወርድ መቀየር ትችላላችሁ። እንዴት መቀየር እንደምትችሉ ደግሞ የሚሰሩ ልጆች አሉ። እነሱ ኮምፒውተር እና ወጊዳ የተለያዩ ሰዎች አሉ። ፓስወርድ እንዴት እንደምትቀይሩ ያንን ፓስወርድ ቀይሩ ማለት ነው። እኔ ከፈኩላችሁን ፓስወርድ እናንተ ደግሞ በራሳችሁ ከፍታችሁ ኢሜሉ እንዳለ ሆኖ ፓስወርዱን መቀየር አለባችሁ። ኢሜሉን ባያውቀውም ያ ሰው እናንተ ፓስወርዱ ተቀየራችሁ በምንም ሀክ ማድረግ አይችልም። እኔ ሀክ ተደርጎብኝ ነበር ዋዘው ማለት ነው። እኔ ሀክ የተደረገብኝ የከፈተልኝ ሰው አይደለም። የከፈተልኝ ሰው በጣም የማምነው የማከብረው በጣም ያመንኩት
በጣም ጥሩ ሰው ነው። መቼም ቢሆን በዚህ ቻለ ማንን ነው የምታምኑ ብትሉኝ ከሱ ወዲያ የማምነው ሰው የለኝም። ነገር ግን እኔ በመጎርጎር እኔ ወደ እንትን ላይ ወደ ፌስቡክ ላይ ያገናኛለሁ ብዬ በጣም ጎርጎሬው ነበርና በዛ ምክንያት ሀክ ተደርጎብኝ በየቀኑ እስከ 5 ቻናል ሀክ ይደረግ በየቻናሉን ስም ሆኖ እያንዳንዱ ያስቀምጥልኝ ነበር። ተለታት አንድ ቀን ካዲያ ለብዙ ሰዓታት 3 ሆኖ 4 ወር ይሄ ሀክ ተደርጎብኛል። ከዛ ካለታት አንድ ቀን ጓደኛዬን ነገርኳትና እንደዚህ ሆኖ ብዬ ስነግራት ጓደኛዬ ቪዲዮ ሰርታ ላከችልኝ። ሳይናውት እንደዚህ ያ ሳይናውት አድርጊያለችኝ። እንደዛ አድርጊያ ሳይናውት ሳደክ ከዛም በኋላ ሰዓት ጥሩ መቁጠር ጀመረ። መጀመሪያ በቀን 3ም 4ም 5ም ነበር የሚቆጠር። ከዛ እሱን ታጠፋው በኋላ በቀን 10 ሰው ያጫውትልኝ እስከ ከያ ይሰጠኝ ነበር ሰዓት ማለት ነው ጋይስ። እና እንደዚህ ነበር። እኔ የከፈተልኝ ሰው አይደለም ይሄ አይዲያ እኔ ራሴ ጉርጉሪ ያመጣሁት ነገር ነው። እሺ እና እንደዛ አላችኋለሁ። እሺ ወደ 3ኛው ጥያቄ እንሄድ ማለት ነው። ሰዓታችሁ ሞልቶ አፕላይ ስታስደርጉ አፕላይ ሲደረግ ብር ስትከፍሉ እስከ መጨረሻ ፕሮሰሱን እንደሚጨርስላችሁ ብር ተነጋገሩ። ደግሞ እስከ መጨረሻ ፕሮሰሱን እንደሚጨርስላችሁ ብር ስትከፍሉ ፓስፖርት ማስገባት ፓስፖርት በኋላ ብዙ ነገሮች አሉ። ባንክ አካውንት ሲገባ ታክሲ ምንድነው የሚባል አለ። እሱን ሁሉ ሲገባ ሲሞላ መጀመሪያ በከፈላችሁት ብር እንዲጨርስ ያሰው ማነጋገር አለባችሁ። መጀመሪያ አፕላይ ለማድረግ ብር ከፍላችሁ ሁለተኛ ደግሞ ፓስፖርት ለማስገባት ብር ክፈሉ የሚላችሁ ሰው አለ። ነው ወንጀል ነው። ይሄ ወንጀል ነው። እውነቴን ነው እንዴ! ትንሽ እንኳን ተደክሞ እኮ ነው ዩቲዩብም የሚገኘው እንዴ! እንዴት እያሰባችሁ ነው ግን? ለአፕላይ አንዴ ብር ተቀበላችሁ እንደገና ደግሞ ፓስፖርት ለማስገባት ወይንም መንጃ ፈቃድ ለማስገባት አንዴ ብር ትጠይቃላችሁ። ነው ወንጀል ነው። መጀመሪያ እናንተ ተነጋገሩና ከዛ ተነጋግራችሁ መጀመሪያ ይሄ 3ኛ ጥያቄ ነው። መጀመሪያ አፕላይ ስታስደርጉ ሰዓታችሁ ሞልቶ መነጋገር አለባችሁ እስከ መጨረሻ ፕሮሰሱን እንደሚጨርስላችሁ ያ ሰው ማለት ነው የጀመራችሁ ሰው። ወደ 4ኛው ደግሞ እንሄድ። ወደ 4ኛው ስንሄድ ደግሞ አፕላይ የሚያደርግላችሁን ሰው መምረጥ አለባችሁ። ትናንትና ዩቲዩብ ላይ መጥቶ 2000 3000 ሰብስክራይብ ይዞ ስለ ዩቲዩብ አልጎሪዝም ጠንቅቆ የማያቀን ሰው አፕላይ አደርጋለሁ ቢል እናንተ እንዳታውኑ ቻናላችሁ እንዳትሰጡ ማለት ነው። ያበላሽባችኋል። ስንት ምሁሮች እኔ ኮምፒውተር እና ቦጊዳ ሚዲያ እኔ ያስተካከልልኝ ሰይድ የስንት ሰው ቻናል የሚመልስ ሰይድ አለ። እነዚህን ሰዎች የሰው ገንዘብ የማይፈልጉ የሰው አቅ የማይፈልጉ ሰዎች ጠንቅቃችሁ ማወቅ አለባችሁ። ትናንትና ተናንተ እኩል መጥቶ እዚህ ጋር የሚሽለጠለጥ ውስጥ ለውስጥ እየመጣ እሱ የናንተን ቻናል ያስተካክልልኛል ብላችሁ እንዳትታለሉ እንዳትሞኙ። ይውላችሁ ደግሞ ሀክ ያደርጉባችኋል። ሀክ የሚያደርጉባችሁ ሰዎች ደግሞ ምን ይባችሁ መሰላችሁ? ዛሬ እንደዚህ እኮ ነው ሶሪ እንኳን እኮ ይቅርታ እኮ አይሏችሁም። እናንተ ደውላችሁ ይቅርታ እንኳን አይሏችሁም። ይው ገባችሁ? ዛሬ እዚህ ቦታ ሆኜ ነው እንደዚህ ሆኜ እንደዚህ ውሸት ነው። እሱ የትም ሄዱ አይደለም፣ ሳይመቸው ቀርቶ አይደለም፣ ውሸቱን ነው። ስለዚህ ሰይድን ማናገር ትችላላችሁ። ሰይድ የሶምያ ማለት ነው። ሰይድ የኔን ቻናል ያስተካከለልኝ እኔ አንድ ጊዜ ነው። ሰው የላው መከፈል አለበት። እንዴት ኤዲት እንደማደርግ እንዴት ታብሌት እንደምሰራ ትንሽ ፕሮሰስ ይመጣብኝ ሰይድ ትንሽ ፕሮሰስ ይመጣብኝ ሰይድ ተተመቸው ካለው ኦንላይን ላይ ደቂቃ አይቆይም ሲመልስላችሁ። ደቂቃ ነው አክቲቭ የሚያደርግላችሁ ማለት ነው። እሱ ያው ባሰው ዛሬ ላይ መች ይችላል ደግሞ ቀጠሮ በዚህ ሰዓት ይመቸኛል በዚህ ሰዓት አናጉኝ አስታውሱኝ ምናምን ይላችኋል ማለት ነው። የስንት ሰው ቻናል መሰላችሁ? እሱ የሌሎች ሀገር ዜጋ ሁሉ ቻናል ያስተካክላል ባሰው ሰይድ ማለት ነው። አምናችሁ ጥሩ ነገር ከፍላችሁ ለምታምኑ ሰው ቻናላችሁን ቢያስተካክልላችሁ እኔ በራሴ ደስተኛ እንደራሴ ማለት ነው። እኔ እንደራሴ
እንደራሴ ታስቦ ለማይረባ ለሌባ ሰው ሰጥቼ ቻናሌን አበለሻሽቶ ከሚሰጠኝ ለማምነው ሰው ውስጥ ላመነበት ሰው ጥሩ ነገር አድርጌለት ያን ነገር እንዲያደርግልኝ እፈልጋለሁ። የኔ ራሴ አስተሳሰብ ነው። የእናንተን ደግሞ አላቅም። እንደዚህ ብታርጉ ሰይድ ማናገር ትችላላችሁ። መጀመሪያ ዩቲዩብ ሲጀምሩ መማር ታለባችሁ። ያስተምራችኋል። እሱም ብሩ መነጋገር ትችላላችሁ። ስንት እንደሚያስከፍል በውስጥ መነጋገር ትችላላችሁ። ኤዲቲንግ ማድረግ ታልገባችሁ ይሄንን መልሱ፣ ይሄን አድርጉ፣ በዚህ ነው ብሎ ያስተካክልላችኋል ማለት ነው። አንድ ጊዜ ግን እናንተ ግን መጀመሪያ ስትነጋገሩ ብሩን አንድ ጊዜ ተመጀመሪያ ተመጨረሻው ፕሮሰስ እንደሚጨርስላችሁ ያ ሰው መነጋገር አለባችሁ። እሺ ወደ አምስተኛው ጥያቄ እንሂድ። አምስተኛው ጥያቄ ደግሞ አንድ ጊዜ ሼር ያደረጋችሁትን ቻናል ሁለተኛ ሼር አታድርጉ በፍጹም። እኔ የእናንተን ቻናል አንድ ጊዜ ታየው ሁለተኛ ተበልሽ የእናንተን ቻናል ማየት ወንጀል ነው። ዩቲዩብ አልጎሪዝም እኛ እንዴት ስንት ሰው እንዳየው፣ ስንት ሴት ልጅ እንዳየው፣ ስንት ወንድ ልጅ እንዳየው፣ ስንት ወጣት እንዳየው እያንዳንዱ ያውቃል። ባዘዌ በፍጹም ክልክል ነው። ቴሌግራም ላይ ግሩፕ ላይ መሳተፍ ክልክል ነው። ሆኖም ግን ሁላችንም ሆኖም ግን ግራ ስለገባን ሰው ምን ማድረግ አለባችሁ? ምን ማድረግ እንዳለባችሁ ልንገራችሁ ቤተሰብ። አንድ ጊዜ ሼር ያደረጋችሁትን ቻናል ሁለተኛ ሼር አታድርጉ። ተቻላችሁ ተግሩፕ ለመውጣት ሞክሩ። ደግሞ ስክሪንሻት አድርጋችሁ ቻናላችሁ በሰርች እንዲወጣ አድርጉት። ሊንክ አትላኩ። ቻናላችሁ ይሞታል። እውነቴን ነው የምላችሁ። መቼም አታርጉ። እስኪ 90 ሰብስክራይብ እያላችሁ 100 ሰብስክራይብ እያላችሁ ግሩፕ ላይ ቢሰሩ ማለት ነው ቪዋቸው ትንሽ ይሄዱ 10 እንኳን የሚያይላችሁ የለም። እናንተ 90,000 ሰብስክራይብ እያላችሁ 90,000 ሰብስክራይብ እያላችሁ 10,000 ቪው እንኳን የሌለው ሰው አለ ማለት ነው። እና አንድ ጊዜ ወደኔ ግሩፕ አለኝና ወደኔ ግሩፕ ሼር አድርጋችሁ እንደገና ደግሞ ወደዛኛው ግሩፕ ሼር ብታደርጉ ይሄ ወንጀል ነው። ተዘራቁ ማለት ነው። ስለነበረን ቆይታ አመሰግናለሁ። ጥያቄ አስተያየት ካላችሁ ቪዲዮ ይበዛባችኋል ማለት ነው። በሌላ በአዲስ እንገናኛለን። ሰይድን ተፈለጋችሁ ደግሞ ቁጥሩን አመጣላችኋለሁ ማለት ነው። በሌላ